ካህኑ ሯጭ አግኝቻቸዋለሁ። እዚህ ሐዋሳ ላይ ካህኑ ሯጭን አግኝቻቸዋለሁ። እዚህ ቅዱስ ገብርኤልን ተሳልሜ ቆይታ እናደርጋለን። ተከታተሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን። አምላካችን እግዚአብሔር በምሕረት በቸርነቱ ጠብቆ እዚህ ስላደረሰን የአባቶቻችን ቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ዳኖት ልዑል እግዚአብሔር ሰላም ነው። ታዲያ ሰላም ይመስገን። እንግዲህ ካህኑ ሯጭ ነው የሚባሉት እርሶ ሩጫ እየሰሩ ቤተክርስቲያን እያገለገሉ የመንግስት ስራ እየሰሩ ነው የሚታወቁት። እስቲ ራስዎትን እስቲ በደንብ ያስተዋውቁ ለተመልካች። እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። እኔ ያው ቀሲስ ዮሴፍ ነጋሳ እባላለሁ። ያደግኩት አስተዳደጌ በገዳማት ነው ያደግኩት። ለምሳሌ ደብረ ቅዱስ አምሳሊሁ ለደብረ ታቦር ተብሎ በሚጠራው በአቡነ ገብረ መንፈስ ቅዱስ ገዳም በዝቋላ ገዳም አድጌያለሁኝ። ብዙ መነኮሳት አባቶች አሁን ከኔ ጋር የነበሩ ግሪክ ሀገርና የተለያየ ሀገር የሚያገለግሉ ሊቃነ ጳጳሳትም የሆኑ ብዙ ሰዎች አሉ አብረን ከተማርናቸው። ያንን ትምህርት የተቀሰምኩ በኋላ ዝቋላ ደብረ ሊባኖስ ምሁር ኢየሱስና ጎጃም ደብረ ማርቆስ ቅኔ ትምህርት ቤት እንደዚሁም ባልጪ አማኑኤል የኔታ ቡሩኬ ጋር የሰምና የወርቅ ቅኔ መምህር ጋር እሳቸው ጋር ቆይቻለሁ። እሺ፣ ወደ ሩጫ እንዴት ገቡ? እስቲ ወደ ሩጫ ስገባ ገጠር ቤተክርስቲያን አገለግል ነበር። ይልፈታ አምቦ አካባቢ ገጠር ቤተክርስቲያናትን አገለግላለሁ። እንደዚሁ ያገለገልኩ እያለሁኝ አንድ ቀለታ ለቅዳሴ ጠርተውኝ መኪና እየጠበቅኩ እያለሁ ረፈደ። መኪና ጠፋና ቅዳሴ ታጎለ። በዚህ ነገር በጣም ተጸጸትኩኝ፣ በጣም አዘንኩኝ፣ አለቀስኩኝ። መኪና በማጣቴ አይደለም እኔ ሰነፍ ስለሆንኩኝ ነው። ስላሴ በሰጡኝ እግር ሮጬ ሄጄ 17 ኪሎ ሜትር ምን አላት ማገልገል ይችል ያልነበረም እንዴት ቅዳሴ ታጎለ ብዬ በጣም አዘንኩኝ። በማግስቱ አንጻራዊ ሰላም ስለነበር አካባቢው ላይ ሄድ ላይት ነበረኝ ግንባር ላይ የሚደረግ 10 ሰዓት ተኩል ተነስቼ ሄድ ላይቴን አድርጌ የአገልግሎት ልብሴን በሻንጣ ይዤ ወገቤ ላይ ይዤ ቀድሜ መድረስ ጀመርኩኝ እዛ ማለት ነው ቤተክርስቲያን 17 ኪሎ ሜትር ሄጄ እንደዚሁ መልካ ስዕል አድርሼ ታምረ ማርያም እንደዚሁ አንብቤ ኪዳንም አድርሼ ቅዳሴም ቀድሼ መግባት ጀመርኩኝ። እግዚአብሔር እንደዚህ ማገልገል እየተቻለ መኪና ስላጡ ብቻ ቤተክርስቲያንን አገልግሎት ማስተጓጎል ተገቢ አይደለም በማለት በመቆጨት ነው። ከዛ በኋላ 40 ኪሎ ሜትር ሚራቅ 50 ኪሎ ሜትር 60 ኪሎ ሜትር ሚራቅ 100 ኪሎ ሜትር ሚራቅ የተጠራውበት ቤተክርስቲያን መኪና የሚባል አልጠብቀው። ሌላውን በጉዞ ሌላውን በሩጫ ሄዳለሁ። ለምሳሌ አንድ ጊዜ የፋሲካ በዓል ሊታጎል እኔ እንጭኒ ነበር የምሰራው ሙገር መስመር ማለት ነው። አለቃው ደወሉልኝ። ካህኑ አባት ደክመዋል፣ እነሱም ታመዋል፣ ስለዚህ ቅዳሴ ሊታጎልብን ነው የፋሲካ ቅዳሴ ብለው ደወሉልኝ። 11 ሰዓት ስራ ጨርሼ ባላንስ ሁሉን ነገር አድርጌ ከዛ በኋላ ከእንጭኒ ተነስቼ 36 ኪሎ ሜትር ሆነታ ገባው በእግሬ መኪና ላይ ተመልሼ ግንጪ ገባው። በጣም ይገርማል። ከዛ ደግሞ 17 ኪሎ ሜትር ጨምሬበት ወደ አስጎሪ የሚባል ስላሴ ቤተክርስቲያን አለ እዛ ሄድኩኝ። ስላሴ ቤተክርስቲያን እና ከ100 ኪሎ ሜትር በላይ ሄጃለሁ፣ ወደ 110 ኪሎ ሜትር ግን አልደከመኝም። በጣም ይገርማል። ምክንያቱም ምንድነው ውስጣችን እግዚአብሔር የሰጠን ችሎታ እምቅ ነው። እኛንም ሊቀይር የሚችል ጎረቤታችን፣ ቤተሰባችን፣ ሀገር ሊቀይር የሚችል እምቅ ኃይል አለ። ግን ያንን እምቅ ኃይል ስላልተረዳነው ቆመን መኪና በመጠበቅ እግዚአብሔርን ቅዳሴ እንኳን የምናስተጓጉል ደካማ ፍጥረትን በማለት ነው በራሴ ያዘንኩት ማለት ነው። ከዛ ያው አገልግሎቱ በሩጫ ጀመርኩኝ፣ ወደ ሩጫውም ተቀላቀልኩኝ። የትኛውም ቤተክርስቲያን አሁን ምትጠራ በሩጫ ሄጄ ምንም ሳይደክመኝ አገለግላለሁ። መኪና የሚባል አልጠብቅም ማለት ነው። ስለዚህ ወደ ሩጫው የገባውበት ታሪክ ይሄ ነው። ሌላ ደግሞ እንድሮጥ ያየሁት ራእይም ስላለ ነው እንድሮጥ ለምስ ለሌላው እኔ አሸንፌ ወርቅ መብላት ወይም ሪከርድ መስበር ብቻ አይደለም፣ ለሰዎች መልካም ምሳሌ መሆን በራሱ ትልቅ ነገር ነው። አሁን ለቤተሰቤ ምሳሌ ሆኛለሁ። ባለቤቴ 4 ልጅ ከወለደች በኋላ አሁን ሩጫ ጀምራ ተሳትፎም እያደረገች ነው፣ ማናጀርም እየሰራች ነው። ግማሽ ኪሎ ሜትር 19ኛውን ግማሽ ኪሎ ሜትር ሮጣለች፣ ጥሩ ደረጃም ወጣለች። ፕሮግረስ የሚያሳይ ጥሩ ነገር ውስጥ ገብታለች። የሩጫ ቤተሰብ ነው ያለው። የሩጫ ቤተሰብ ስለዚህ አሁን እዚህ ጋር አገልግሎት አለ፣ ሩጫ አለ፣ የመንግስት ስራ አለ። እንዴት ነው ማካሄድ የሚችሉት እነዚህ ሶስቱን አንድ ላይ? ይቻላል። ልክ ነው። እኔ ወደ ቢሮ ሲሄድ ልብስ ለብሼ አልሄድም። ልብሶቼን ቢሮ አካባቢ ነው የማስቀምጣቸው።
እና የስፖርት ልብስ ለብሼ ነው የምሄደው። 12 ሰዓት ብነሳ 1 ሰዓት ከሩብ ደርሳለሁ። ለምሳሌ ከድሬ ተነስቼ ልደታ ስሰራ ነበር። ልደታ 12 ሰዓት ከተነሳው ልደታ 1 ሰዓት ከሩብ ደርሳለሁ። መኪና ያለባቸው ሲረፍድባቸው፣ እኔ ግን ቀድሜ ነው የምገኘው በዛ ነገር ማለት ነው። ስለዚህ ይቻላል። ለምን ለሩጫ ጊዜ በመመደብ ብቻ አይደለም፣ በጊዜ ውስጥ ጊዜ አለ ይላሉ አባቶቻችን። ስለዚህ በጊዜ ውስጥ ያለውን ጊዜ መጠቀም ነው። ካህን ሆኖ እንዴት ይሮጣል? ካህን ማለት ከዓለም የተለየ ነው፣ ለምን ይሮጣል የሚል ትችት አይገጥሞትም? ልክ ነው። አሁን እኮ እኔ ሩጫውን የተጠቀምኩበትን ምክንያት ገልጬላችኋለሁ። የተዘጋቸውን ቤተክርስቲያን ለመክፈት በዚህ ምክንያት በመኪና በትራንስፖርቴሽን ምክንያት አድርጌ ቅዳሴ አስተጓጉያለሁ። ከዛ በኋላ ግን ታግሎ አያውቅም። ሌላ መልካም ምሳሌ ለመሆን ነው። እንደዚህ ምሳሌ ሆኜ ሰዎች አቅማቸውን ተጠቅመው ምንም አይነት ነገር ላይ ጥገኛ ሳይሆኑ እግዚአብሔርን ማገልገል እንዳለባቸው ነው። እንግዲህ ዛሬ ከአዲስ አበባ እዚህ ለውድድር መጥተዋል። ለውድድር 42ኛው የሻምበል አበበ ቢቂላ የማራቶን ውድድር ላይ ለመሳተፍ መጥተዋል። እስቲ እንዴት ነው ውድድሩ ዝግጅቱ? እስቲ እንግዲህ ዋዜማ ላይ ነው ያለነው። ዝግጅቱ መልካም ነው፣ እግዚአብሔር ይመስገን። ግን አሁን ምንድነው እኔ እየሰራው ያለሁት የሩጫ ትሬኒንግ ምንድነው ሰልፍ ኮቺንግ ነው። ማናጀር ጋር ሄጄ አይደለም፣ ከልጆች ጋር ተገናኝቼ አይደለም። ስለዚህ እኔ ደግሞ ሩጫን ከገባውበት በኋላ ካልኩሌሽኑን ሁሉ እየሰራው በካልኩሌሽኑ መሰረት ነው የሚሄደው። አንድ ሰው ከስታንዳርድ ታይም ቱ ሪከርድ ታይም ለመምጣት በ0.05 ሰከንድ 25 ጊዜ ማሻሻል መቻል አለበት። ዊል ለማድረግ ማራቶንን ለማሸነፍ ማለት ነው። እኔ ደግሞ መጥቼ እስከ 19 እና 20 ስቴፖች እስከ 22 ስቴፕን መጥቻለሁ። ቀሪዎቹ ትንሽ ናቸው። ስለዚህ እግዚአብሔር ከፈቀደና መልካም ፈቃዱ ከሆነ የአምላኬ እግዚአብሔር መልካም ፈቃዱ ከሆነ ሬጉላር ትሬኒንግ ማናጀሮች ጋር ብሰራ እቺን ጋፕ ዘግቼ ነገ ጥሩ ነገር መስራትና እንደው የኔ ትልቁ ምኞት ትልቁ ፍላጎት ምንድነው የኔ ሀብታም ሆኜ ጥሩ መኪና ነድቼ የሚል ነገር አይደለም። ባለኝ ነገር የሆነ ነገር አቋቁሜ ወገኖችን መርዳት፣ የተቸገሩ ሰዎችን የሚረዳ አንድ ትልቅ ነገር ማቋቋም አላማዬ ያ ነው። ስለዚህ ወንጌልን እኛ በዚህ መስበክ እንችላለን። ሩጫ የፍቅር ተምሳሌት ነው። ወንጌልም የፍቅር ተምሳሌት ነው። ላብ የምናፈሰው ሰው እያንዳንዱ ሰው በላቡ እንዲኖር ነው፣ በሌላ ነገር እንዳይኖር ነው። ሐዋርያው ቅዱስ ጳውሎስም ታገኙ ዘንድ ሩጡ ብሏል ማለት ነው። ስለዚህ ሁሉም ሰው በሁሉም ፊልድ ይሮጣል፣ የማይሮጥ ሰው የለም። ነጋዴው ወደ ንግዱ ይሮጣል፣ ገበሬው ወደ እርሻው ይሮጣል። ሁሉም ሰው ሩጫ ላይ ነው ያለው። ስለዚህ በሁለቱም ሰይፍ የተሳላችሁ ሁኑ እንደተባለው እርሶ በዚህም ይቆርጣሉ ማለት ነው። እንግዲህ ያው ነው እግዚአብሔር መልካም ኢትዮጵያ ሀገራችን ከርሶ ምን ተጠብቅ እስቲ ወደፊት እስቲ ከኔ እንግዲህ አንድ ቤተሰብ እጅግ በጣም የሚከበሩ በኢትዮጵያ እኔም የማከብራቸው ሀገር ሁሉ ኢትዮጵያ የሚያከብራቸው የነ ጥሩነሽ ዲባባ ፋሚሊ አለ። እንደዚሁም ደግሞ ታላቁ የሩጫ ንጉስ የተባሉት ታላቁ ሻምበል ኃይሌ ገብረስላሴ አሉ። እነ ቀነኒሳም አሉ። የሱን ወንድሞች እሱን እያዩ ወጥተዋል። ስለዚህ እኔም ቤተሰቤን የምተካ ለኢትዮጵያ ቤተሰቤን የማስረክብ የሩጫ ቤተሰብ ሆነው ኢትዮጵያን የሚያስጠሩ ቤተሰብ ማፍራት ነው የምፈልገው። እኔን ምሳሌ አድርገው እኔም ደግሞ ባለኝ አቅም ሁሉ ነገ አሸንፌ ለሀገሬ ለኢትዮጵያ ምሳሌ መሆን እፈልጋለሁ። ሌሎቹ ለኛ መልካም ምሳሌ እንደሆኑ ላባቸውን ደማቸውን አፍስሰው በትጋት ሰርተው ምሳሌ ሆነውናል። ስለዚህ እኛም ምሳሌ ሆነን በዚህ ምድር ላይ እንድናልፍ ከእግዚአብሔር የተሰጠን ኃላፊነት ስላለ ምሳሌ መሆን ትልቅ ነገር ነው። ሀብታም መሆን አይደለም፣ ማሸነፍ መቻል ብቻ አይደለም። ምሳሌ በመልካም ነገር ለሰው ልጅ ምሳሌ መሆን ይሄ ከእያንዳንዳችን ይጠበቃል ማለት ፈልጌ ነው። ስለዚህ ለሀገሬ ምሳሌ መሆን እፈልጋለሁ በመልካም ነገር። ክቡራን ተመልካቾቻችን እንግዲህ እዚህ ሐዋሳ ላይ ከካህኑ ሯት ጋር ያደረኩት ቆይታ ይሄን ይመስል ነበረ። እንግዲህ አባታችን ጊዜውን ሰውተው እዚህ ስለተገኙልኝ በጣም አመሰግናለሁ። ይባርኩኝ። እግዚአብሔር ይባርክ፣ እግዚአብሔር ይፍታ። መልካም እድል ይሆኑለት። እንግዲህ ነገ ውድድር ላይ ደግሞ እናያታለን። እሺ፣ ለሁላችን አመሰግናለሁ። ደህና ሁኑ። እግዚአብሔር ይስጥልን። እሺ።